ሁለት ፀሐይ እኮ አልወጣም ገና አልወጣም። ቀኑ ገና ነው። ቀኑም ገና ነው። እነሱም ገና ናቸው። ግን ይታወቃል የሚወጣበት ይወጣሉ። ሁለት ፀሐይ አንድ ቀን ይወጣሉ። የዚያ ጊዜ ወትትከወስ ምት በኃይለ እሳት ትቃጠላለች። ምን ተገበርኩ ምን አረኩና አቃጠልኩ ብላ ስትጠይቀው ልጆችሽ ያጠገብሻቸው በየአይነቱ እየመገብሽ አጠገብሻቸው እነሱ በድለው ነው አላት። መልሱን ሰጥቷታል ነው ምንድነው? ከዚህ የተረፈ ምን ጥያቄ አለው? እውነት ነው። እንግዲህ አባታችን እንግዲህ ስለ ሁለት ፀሐይ ሐሳብ አቅርበውልናል። ስለ ሁለት ፀሐይ እንግዲህ ጊዜው ሲደርስ አሁን በእኛ እድሜ ላይሆን ይችላል፣ የሚቀጥለው ትውልድም ሊሆን ይችላል፣ የምናውቀው ነገር ግን የለም። በኢትዮጵያ እንደዚህ በአቡሻህር ሊቃውንት እንዲህ አይነት ሐሳብ እንዳለ ተመልካቾቻችን እንድታውቁት ነው። በባህር ማዶም ይሄ ነገር በስፋት ይንሸራሸራል። በተለይ ዘካርያስ ሲችን የሚባለው አንድ ስመጥር ተመራማሪ ብዙ መጻሕፍትን የጻፈ ስለነ ኒቢሩ ያነሳል። በኢትዮጵያም ደግሞ እንዲህ አይነት ሐሳብ እንዳለ ዛሬ መስማታችን ቀላል እንዳልሆነ ብዙ ምርምርም እንደምናደርግበት ሙሉ እምነት አለኝ። ሌላው አባታችን በመጨረሻ ማነሳሎት ስለ ኢትዮጵያ ፊደል፣ መቼም የኢትዮጵያ ፊደል ቀመረ ፊደሉ በጣም ልዩ ነው። አባቶቻችን ያን ሁሉ ሲቀምሩት በጣም በጥበብና እንደው እግዚአብሔር መገለጥ ነውና የኢትዮጵያ ፊደል የያዘው ምስጢር ሊነግሩን ይችላሉ? የኢትዮጵያ ቀለሞች ፊደሎች ፈድሎ መጀመሪያ ጌታችንን አካሉም ይሆን አመለኮቱም ይሆን መጀመሪያ ጥበብንና ፊደል ነው ፈድሎ ያወጣው። ቻለም ሳትፈጠር ቁጥርን አንድነት ሶስትና የሥላሴን ቁጥር አንድነት ሶስትና ምንድነው? ፊደሎቹ የዚያ ጊዜ ተፈድለው ሥላሴ ሲል ሲል በንጉሥ ሴ ሲል በሳቱ ሁለት ስመ ሞክሾች ሁለት 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 አሉ። ይሄ ሞክሽ ወጣው አልስማማ እያለበት ነው። ሥላሴ ሲል በሁሉን በአንድ ይጨርሰዋል ነበር። ሥላሴ ያለና በንጉሥ ሴ ሲል በሳቱ ሁለት ተጀመረ። እግዚአብሔር ሄርም እንደዚህ ነው። ሶስት ተከፍላለች። አንም ሁለት ከፍሎታል። ይሄ ሁሉ እንግዲህ የዚያ ጊዜ ቁጥር የዚያ ጊዜ ፊደል የዚያ ጊዜ ጥበብ ተፈጥረት እምቅድመ ኩሉ ወሶጣ እግዚአብሔር እምኩሉ ግብሩ። አይነትየው ጸሐፊው በለጠ ደግሞ አይነትየው ሰብየ ጥበብ እግዚአብሔር ፈጠረን መቅድመ ኩሉ ተግባሩ አለ ሰሎሞን። ሲለብል ደግሞ ጸሐፊው አበለጠና ጥበብ ተፈጥረት እምቅድመ ኩሉ ወሶጣ እግዚአብሔር እምኩሉ ግብሩ አለ ደግሞ ጸሐፊው። እንደዚህ አድርጎ ሁሉም የተጀመሩት ዓለም ሳይፈጠር ገና መጀመሪያ የፈጠራቸው ፊደላትን፣ ጥበባትን፣ ቁጥርን እነዚህን ፈጠረና ወዲያ እየጨመረ ጥበቡን እየጨመረ ይችን ዓለም ፈጠረ እንላለን። ቀኑን በሰባት ቀኖች ከሌ መቼ ሞተ ሰኞ፣ ወከሌ መቼ ሞተ ከሌ ረቡዕ፣ በሰባት ቀኖች ተሞልታ